ዛሬ እንግዲህ የተረሳችሁ ደግሞ እቺ እንሽራሪት ልበላት እንሻሽሊት ብቅ ብላለች። አርፈን ነበር አንድ 3 ቀን ትንሽ መቼም እሱ ሀሚና ብሩክ የሆነ ነገር ደስታ የሆነ ነገር አፍላ የሆነ ነገር ፕሮግራም ሲያደርጉ ስትቃጅ ታድራለች መሰል እንደዛ ነው ይመስለኝ። ዛሬ ደግሞ ብቅ ብላለች። ዛሬ ደግሞ በእሷ ቤት ሳይሆን በቢኒ ቤት ነው። ቢኒ እንግዲህ መግቢያው ላይ እንዳለው ስም ይቅርታ በጣም ደከመኝ በጣም ሰለቸኝ እያለ ነው። በሰሞኑን ጠፍቻለሁ ያለሁበት ነገር የሆንኩን ነገር የተደረኩን ነገር ብታው ምናምን እያለ እየቀበጣጠረ ነው። እኛ ሀቅና ትክክለኛውን የሚዲያ ነገር ምንም የምናውቀው ነገር የለም። መፍረድም አንችልም። በለቀቁ ቪዲዮ አስተያየት ብቻ ነው የምንሰጠው። በቃ እነሱ ውስጣቸው የሚያውቁት ራሳቸው ስለሆነ ማለት ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮች ውዶቼ ማሮቼ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ በስንት ቀኑ ሁለቱም መቼኛዋ በ3 ቀን አይሆናትም ከጠፋይ ከሚዲያ ቢኒ መጥቷል። እንግዲህ ርዕሱን አይቼ ነው እኔ እንኳ የገባሁት። ርዕሱ ምንድን ነው? እዩም ብሩክ ሊያሳስራት ነው ብሎ ነው የገባው። ርዕሱ ያው ሰው እንዲመለከትላቸው ነው። እኛ ገብቶናል። እኔም መቼም እኛ የመዳም ቅመም እንደ ጅል አይደል የምትታየው። እኔም ሰፍ ብዬ ግብት አልኩላችሁ። ርዕሱ ሌላ የሚያወራው ሌላ። እንግዲህ ይኸውልህ ወደ አንተ ልዙር ወንድሜ ቢኒ ተብዬው ማለት ነው። አንድ ሰው ዝም ብሎ እየመጣኝ ልጄ ነው እያል ከእሷም ጋር አትጨቃጨቅ። እሷ እንደውልህ እዚህ ቀጥቅጠህ በጥብጣህ ብግታት አንድና አንድ ብሩኬን ይታያት አትመለስልህም። እንኳን ባፍ የፈለገ ብታረጋት ብሩኬ ነው አቋሙ አለቀ። አንተ ማድረግ ያለብህ አንተም ጥርጣሬ እንግዲህ ራሳችሁ ናችሁ እኮ 3 ከብሩኬ ጋር 3 ነው አባቱ 2ቱን ክዳ እንግዲህ እሷ ብሩኬ ላይ ነው የልጁ አባት አርጋ የደመደመችው። ስለዚህ በተባለው ቀን መቼ እንደተኛችሁ አብራችሁ የምታውቁት እናንተ ናችሁ። ስለዚህ ቢኒ አንተ ማድረግ ያለብህ ትከሳለህ። በህግ ከሄደህ ትከሳለህ። ለምን ልጄን ላስመርምር ክዳኛለች፣ መብት ነው ይመርመሪ ብሎ ህግ እንትን ሲል ታስመረምራለህ አይደል? ዲኤንኤን ከዛ በኋላ ልጁ አንተ ካልሆነ ከአካባቢው ራቅ ብለህ ከአካባቢው ስለ ከሷ ርቀህ አዲስ ህይወት ክለለት ትጀምራለህ። አለቃ እንዴ ቪዲዮ እያስክ ብቻ እኝኝኝኝኝ ወንዱም እኝኝ ሴትና ወንዱ ያለ ብዬበት ዘመን ወንድ ልጅ አይደለም እንዴ? እኔ እኮ እህቶች ወንድ ልጅ ነው የኔ ልጅ ነው ካለ ቆፍጣን ብሎ ዲኤንኤን ይዞ ሂዶ አያስመረምርም እንዴ? እምቢ ካለሽ ህግ ያለበት በህግ ማን ከህግ በታይ ከፈጣሪ በታይ ህግ አለ። አለቀ። ህግ ነው። ህግ ይወስነዋል። ከዛ በኋላ ተስፋ ትቆርጣለህ። እንዲህ ለኝኝኝ እሳስ ምንም የሚታያት ብሩኬ ነው። የሚታያት የብሩኬ መኪና ነው። የሚታያት የብሩኬ ቤት ነው። የቤት የኪራይ የእሱ የምናውቀው ታሪክ የለም። እነሱ እንግዲህ እንደገቡ የአመት ነው የተከራየ ነው እና ያሉት እድሜ ሰጥቶ እንግዲህ ያኔ እናይበታለን። የታያት ታዋቂነቱ የታያት ይሄ ዘናጭነቱ መልኩ ቁመናው ነው የታያት። ስለዚህ እሱ አይኗ ታውሯል ወንድሜ። የዛኔ ብሩኬን አጥምዳ አጠጥታው ሞነግተው አናቅም ያስተኘችው ለምን የራሷ ለማድረግ። ይሄ ደግሞ ደደብነት ነው። አንድ ሰው ልሽ እዩ ተብዬዋ ማለት ነው። አውቃለሁ እንደማሰሚው የኔ ቻናል ገና ስለሆነ ማለት ነው። እዩ ተብዬዋ ማለት ሸራ አድርጉላት እህቶች የምታውቋት የምታዋት እንደኔ ለጥፋችሁ የምትሰሩ እዩ ተብዬዋ ማለት ነው። እህቴ ልምከርሽ አንድ ወንድ ልጅ ልንገርሽ፣ ብሩኬ መካድ ይችላል ከፈለገ መብቱ ነው። አንድ ወንድ ልጅ ይውልሽ በፍቅር አብሮ እየኖረ አፍቅሮ ከዛ ከሴት ልጅ ጋር ሲዝናና እንኳ ተሳስቶ አብሮ ቢተኛ ቢያስረግዝ እንኳ ያ ልጅ በፍቅር ያሳድገዋል። ወደ ቀለበት ወደ ሽምግልና ቶሎ ይሄዳል። ገብቶሻል? የፍቅር ስለሆነ ይሄ ግን ከሚያፈቅራት ሊጋ ስለተጋጨ ብቻ በስሜታዊ በንዴቱ ነው በየዋህነቱ ልቡ እሱ ረስቶሽ በእህትነት አይቶሽ ሲያገኝሽ አንቺ አስክረሽ ጓደኛዋ እንደመሰከረችው የዛኔ ሰክሮ አብረው ሲጠጡ ነበር ነው የተባለው። በዛ ላይ ነው መድኃኒት አድርጋለች የተባለው። እኛ ከራሷ ጓደኛ እኔም ነበርኩ ብላ አንድ ጊዜ አውርታለች።
አጠጥተሽ አስተኝተሽ አርግዘሽ አሁን ልጅህን መን ከዛ እስካመነ ሀሚን ተዋትና እኔን ጠቅልል። ወላይ በእንጨት አይነካሽም እዩ፣ በእንጨት አይነካሽም። እንደ እሱ እንኳ ልጅ ቢሆን ፈጣሪውን ፈርቶ አይክድም። ያው ቢዋረድም አንገቱን ቢደፋ አይክድሽም። መንግስት የወሰነበትን ይረዳሻል። ከዛ ውጭ ግን አንቺን አግብቶ ብሩኬ አይኖርም። ለምን? ህይወቱን ስላመሰቃቀልሹ ማለት ነው። ሲቀጥል ስለማያፈቅርሽ አለቀ። ዶሮ በባለፈ ክረምት አይታረስም ነው ምናምን የሚባል ተረት አለ። የኔ እናት ወደ ራስሽ ተመልሰሽ የሚመጡን ወንዶች አትመልሻቸው፣ በኋላ ይቆጭሻል። ብሩኬ መቼም ከአንቺ ጋር ትዳር መስርቶ አይቀመጥም። ልጁም ቢሆን የሚሰጠውን ብር ያሳድጋል። ብር እየላከ 4 ነጥብ ነው። እሺ ተስፋ ቁረጭ። ይሄ ጅልነት ነው እውነት። ሲቀጥል ደግሞ ይውልሽ ይሄ ራሱ እኔ አንቺን በሆን ተደብቅ የምኖረው ዲቃላ ነው የወለድሽው ልጅ ዲቃላ። በሀገራችን ዲቃላ ኒካ በሐላል ካለ ሐላል ካለ ኒካ በሙስሊም የተወለደ ጋብቻ በፈጣሪም ተጠያቂ ነው። በዚህም ላይ ስቃይ ነው። እውነቴን ነው። በፈጣሪ ዘንድም ተጠያቂ ነሽ። ስለዚህ አፍሽን ከፍተሽ ልክ አፍቅሮ እንደከዳሽ አግብቶ እንደከዳሽ የብሩክ ነው እያሽ የሱ ህይወት አትበጥብጪ። ለሚመጡ ወንዶች ደግሞ እድል ስጫቸው፣ ዲኤንኤን ያስመርምሩ። ያኛው ልጅ እህቶቼ፣ ሌላው ደግሞ አዲስ አበባ ድረስ መጥቶ ብሩክ ሁሉ አግዞኛል ብሎ ተናግሯል። ግን የኤደን ምርመራው ሲመጣ እናቱ ባለቤቷ ትንጣ ይባላል፣ እናቲቱ ትንጣ ይባላል መሰል አልቀርብ ብላ ሳግታ ልጁን ሁሉ አስደብድበዋል። ይሄንን ቢኒም እያሰቃየሽ ነው። እድል ስጫቸው፣ እነሱም እድላቸውን። አንቺ እንግዲህ ከሶስቱ ከተኛሽ የማሊ ተብሎ ሊታወቅ ነው። ጠይቁ እንዴ አንቺ ሀቅ ቃለሽ ሀቁ ይወጣል። ይመርመር፣ አስመርመሪ። ጊዜው ይጠብ። ለምን ከቪዲዮ የራቅሽው? ጊዜውን ጠብቄ ላስመርምር ሁሉ እኔ እውነት ይዤ ነው ቁጭ አልኩት፣ እውነት ይዤ ነው የምከራከረው እያልሽ ነው አይደል እንዴ? ችግር የለም። እውነትም ያሹሻት ግን ብሩኬ አብሮሽ አይኖርም። ይሄን አውቀሽ አስገድደሽም መኖራችም ልጅህን አሳድግ እንጂ እሷን አግብተህ ቁጭ በል የሚል ህግ የለም። አንተ ደግሞ ቢኒያም ወንድ ውጣህ፣ አለቀ። ከሰህ አስመርምር። ከዛ ተስፋ ቆርጣ ትቀመጣለህ። እየወጣ ኝኝኝኝ አትበል። ርዕሱ ጭራይ ዝርህ ብሩኬ ሊያሳስራት ነው። እዩ ብሩኬ ነው የላከው። እድየር እንደማትመጡበት ርዕስ የለም። እንደ ቡታጅራ ልጆች እህቶቼ የብሩክ ስም እንደሚጣፍጣችሁ የሃሚ ስም የአብርሃም ስም ለምን እንደው አላውቅም።